አሁን እስቲ ቤት ገብተህ ቲቪ ክፈት፣ ጥልቅ ነገር የለም። ብትከፍት ዛሬ እንትን ይሰበራል እንትን ይሆናል ምናምን። የበቀደም ዛሬ የሰበርኩት ብሎ ነበር። የበቀደሙ ዛሬ ያለው ቀን ላይ አልተሰበረም ማለት ነው። አሁንም ክፈተው፣ ዛሬ አንተ ቀን ነው። ዛሬ በቀደም እኮ የዛሬ ሳምንት ላይ ዛሬ አንተ ቀን ነው ብሎኝ ነበር። ያን ቀን ላይ አልሰራም ማለት ነው። ይሄ አልቃሻ ማለት ጸሎት አይደለም። ጸሎት ላይ ማን ማለቅሳለሁ፣ አምልኮ ላይ ማን ማለቅሳለሁ። ግን ይሄ በክርስትና ህይወቱ እንዲህ አላረጉልኝም፣ እንዲህ አልሰጡኝም፣ እንደዚህ አልሆኑኝም፣ እንደዚህ ያለኝ ቤቴ አልመጡም፣ ጡት አላጠቡኝም፣ ሲቆጠቆጠኝ ጨርቄን አልቀየሩም ብሎ የሚያለቅስ ክርስቲያን። አንድ ጊዜ ለአንድ ወንድም ደህንነት አስተምሮ እየሰጠሁትና ትልቅ ሰው ነው። ከዛ በዛ በመስኮት በኩል ሲሄድ 3 ናቸው ቁጭ ብሎ እንደ ጦጣ ያውታል። ሴቶቹ ሃሌሉያ እና ምንድን ነው ምናምን ዛሬ ምናምን ይላል። በእርግጥ ከሌላ ቸርች እንደመጣ በችኮላ ነው ወደ አስተማሪነት ያመጣል። ልጆቹ ጦጣው ነው። ከዛ በኋላ ዞር ብዬ ሄድኩና ለወንድም ታመነ ከዚህ ሰውዬ ልጆቹን ተረከብ አልኩት። ልጆቹን ተረከብ። ሰውየው ስብከት ይለማመድባቸው። ስለዚህ መንፈሳዊ ሕፃንነት የሚለውን ነገር እንማራለን። መንፈሳዊ ሕፃንነት እንግዲህ መንፈሳዊ ሕፃንነት መጀመሪያ በጌታ በሆነን ጊዜ ደስ የሚል ነው፣ ይበረታታል። ሰው ሊጸልይ ተንበርክኮ እንቅልፍ በዛው ሲወስደው ደስ ይላል። ልጅ እኮ እየተጫወተ በዛው ይተኛል። መንፈሳዊ ሕፃንነት ግን አንድ ልጅ በ10 ምናምን ዓመቱ በሚሯሯጥበት እድሜው እንደቆመ ከተኛ ችግር ነው አይደል እንዴ? ይህ ልጅ ምን ሆኗል? ልጄ ምን ሆኖብኛል? በሕፃንነቱ እኮ ፍንግል ለጥ እየበላ ሁሉ እጁን ከተው ለጥ እና ደስ ይላል። ፎቶ ሁሉ ያነሱታል በሕፃንነቱ እንደዛ ሲሆን። ግን በ14 ዓመቱ ጓደኞቹ ሲሯሯጡ ካለ በሄደበት ፍንግል ካለ ይሄ ነገር አብኖርማል ነው። የሐኪም እርዳታ ያስፈልገዋል። አይ ሕፃንነት በሆነ ወቅት ደስ ይላል እና ይሄን ያህል ሕፃንነት ሲባል ክፉ ነገር አይደለም፣ የሆነ የሚጎዳ ነገር አይደለም። መጀመሪያ የሰው አይነቶችን ከመጽሐፍ ቅዱስ ከመንፈሳዊነት አንጻር ማለት ነው። የሰው አይነቶች አሉ። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 14 ለፍጥረታዊው ሰው የእግዚአብሔር መንፈስ ነገር ሞኝነት ነውና አይቀበለውም፣ በመንፈስም የሚመረመር ስለሆነ ሊያውቀው አይችልም። መንፈሳዊው ሰው ግን ሁሉን ይመረምራል፣ ራሱ ግን በማንም አይመረመርም። እንዲያስተምረው የጌታን ልብ ማን አውቆት? እኛ ግን የክርስቶስ ልብ አለን ይላል። 2 ሰዎች ናቸው። ቁጥር 14 ላይ ፍጥረታዊ ሰው፣ ለፍጥረታዊ ሰው ምንድነው? የእግዚአብሔር መንፈስ ነገር ምንድነው? ሞኝነት ነው። ይሄ የዳነ ሰው አይደለም። የኮምፕሊትሊ ውጭ ያለው ሰው ነው። ፍጥረታዊ ሰው ነው። እናቱ እንደወለደችው ነው። ምናወራው እዚህ መንፈሳዊ ነገር አይገባውም። እዚህ ብዙ ምናወራቸው መንፈሳዊ ነገሮች ለሱ ምንም ሊረዳውም አይችልም። አንዳንዴም ሊያፌዝም ይችላል። ምን እየሆኑ ነው ብሎ የሚሄደው ነው እና እሱ አይቀበለውም። ሌላው ደግሞ መንፈሳዊ ሰው ነው። መንፈሳዊ ሰው ሁሉን ነገር መንፈሳዊ ነገር የመመርመር አቅም ብቃት የተሰጠው ነው። ስለዚህ እነዚህ 2 ሰዎች ናቸው። ሶስተኛው የሥጋ የሆነው ነው። እንግዲህ መንፈሳዊ ሰው ሁሉን ይመረምራል፣ ራሱ በማንም አይመረመርም። የእግዚአብሔር መንፈስ ነው የሚያስተምረው። ምዕራፍ 2 ቁጥር 10 ጀምሮ መንፈስም የእግዚአብሔርን ጥልቅ ነገር እንኳ ሳይቀር ሁሉን ይመረምራልና ለኛ እግዚአብሔር በመንፈሱ በኩል ገለጠ ይላል። ስለዚህ መንፈሳዊ ሰው መንፈስ ቅዱስ የሚረዳው በመንፈስ ነገሮችን የሚመረምር፣ እሱ ግን የማይመረመረው ሰው ነው። የመንፈሳዊ ሰው ነው። ይሄ ዳነው ነው። ሌላው ደግሞ ድኖ ምዕራፍ 3 ላይ ይሁት ቁጥር 1 እኔም ወንድሞች ሆይ የሥጋ እንደመሆናችሁ በክርስቶስም ሕፃናት እንደመሆናችሁ እንጂ መንፈሳውያን እንደመሆናችሁ ልናገራችሁ አልቻልኩም። ገና ጽኑ መብል ለመብላት አትችሉም ነበርና ወተት ጋትኳችሁ፣ ገና ሥጋውያን ናችሁና እስካሁን ድረስ ገና አትችሉም ይላል። አሁን ይህም የዳነ ነው፣ ግን በምን ተገልጧል? ሥጋዊ ሰው ነው። ሌላኛው ግን የሥጋ የሆነው ነው፣ ክርስቲያን ነው። የሥጋ የሆነው ክርስቲያን ነው። እኔም ወንድሞቼ የሥጋ እንደመሆናችሁ እና በክርስቶስ ሕፃናት እንደመሆናችሁ። ይሄ የሥጋው ሰው በክርስቶስ ሕፃን ነው እና ምልክቶችም አሉት። ስለሱ ነው የምናጠናው። ከሕፃንነት ወይም ከሥጋዊነት ወጥተን መንፈሳዊ ሰው የተባለውን አይነት ሰው ሁላችንም መሆን ይኖርብናል። እንድንሆን
ምናልባት መንፈሳዊ ሕፃን ሆን ብለን ራሳችንን ቼክ እንድናደርግ ከመጽሐፍ ቅዱስ ውስጥ የመንፈሳዊው ሕፃን ወይም የሥጋዊው ክርስቲያን ሕፃኑ ክርስቲያን ምልክቶቹ ምንድናቸው? እነዛን ነገሮች ወይም ደግሞ ካራክተሮች ይኖሩታል። እነዛን ነገሮች በማጥናት እቺ ነገር የኔ ነች፣ ስለዚህ መሻሻል አለባት፣ ይሄ ነገር የኔ ነው፣ ሕፃን ነኝ ማለት ነው፣ በእግዚአብሔር ቃል ማለት ነው። ደግሞ ዳዊት እንዳትሉ እኔ እኮ እዚህ ቆሜ ሳስተምር ስንት ነገር መሰለ የምማረው፣ እቀጠቀጣለሁ ካንተ የበለጠ እና እንድንማማር ይረዳናል ማለት ነው። አንዳንድ ሰው እሱ በጌታ በደርግ ዘመን ጀምሮ እኮ በጌታ ነው ይለዋል። በቃሉ ደግሞ ስታየው ሰውየው መንፈሳዊ ሕፃን ሊሆን ይችላል። አንዳንዶቹ እንዴ እኔ በደርግ ዘመን እኮ ደርግ ገርፎኛል፣ እንደውም ታስሬያለሁ 3 ቀን ይለዋል። እንግዲህ ያው ጴንጤዎች ሲዘምሩ እሱም ገብቶ አብሮ ሲዘምር አብሮ ታስሮ ነው እና ያው ያቺ ታሪኩ ትሆናለች ማለት። ግን ስታይ በመንፈሳዊ ሕፃን ነው። መጽሐፍ ቅዱስ ላይ ለእንደዚህ አይነቱ ሰው ሌላ ቦታ ስንደርስ እናያለን። የሚያስፈራ ሰው እያለ ድንክ የሚባል ነው እና ዘሌዋውያን መጽሐፍ ላይ ጻፉ። የካህን ነውሮች የሚለው ትምህርት ላይ ተማማሩ። አንድ ሰው ድንክ ሆኖ በቆየበት ጊዜ ሁሉ የአምላኩን እንጀራ አያቅርብ ይላል። አየ ድንክ ሆኖ የመቆየት እድሜ ሄዳል፣ ግን ድንክ ነው እና እንደሱም አይነት አደጋ አለው። ሕፃኑ ልጅ እዛው ሲቆይ ብዙ ጊዜ ሕፃን ሆኖ ሲቆይ ድንክ ይባላል። መንፈሳዊ ሕፃንነት ምልክቶቹ አንደኛ ጥገኝነት፣ ይሄ ዲፔንደንስ የሚባለው የመንፈሳዊ ሕፃንነት ምልክት አንዱ ነገር ጥገኝነት ነው። ዲፔንደንሲ ዘኍልቍ 11:12 ጥገኝነት ምንድን ነው? ጥገኝነት ሕፃን ልጅ ገና ከተወለደ ቀን ጀምሮ የማን ጥገኛ ነው? የወላጆቹ በተለይ እናቱ አይደል? የእናቱ የምታጠባው የምታበላው የእሷ ነው። በቃ ይዞ ጨምድዶ አይለቅ። ገና ከእናቱ ማፀን ሲወጣ የጡቱን አቅጣጫ ሁሉም እንደነገረው አናቅም፣ ወደዛ ሄዳል እና ትንሽ ካወረዱት ይላል፣ መልሰው ይዙታል። በደምሱም ሕፃን ልጅ አንዱ ትልቁ ባህሪ ጥገኝነት ነው። ዛት ሚንስ እንዲህ ካዘልክበት እንኳን አውርደ ተው፣ በእግሩ አይቆም። እሺ እሱ ቀስ ብሎ ይመጣል። ግን በመቀመጫው ራሱ ብታስቀምጠው ብሎ አይለቅም። በጣም ዲፔንደንት። ድምፅ ሲጠፋ ያለቅሳል። በአካባቢው ድምፅ ከጠፋ ሰው ከሌለ ነው የሚለው። የሕፃን ልጅ አንዱ ትልቁ ነገር የወላጆቹ ጥገኛ ነው፣ የጡት ጥገኛ ነው። ሁሉን ነገር አምጡ ነው የሚለው። ለምሳሌ ሕፃን ልጅ ማለት ነው ወላጆቼ ኬት ያመጣሉ ይላል። የተወለደ ኬት ያመጣሉ ይላል። እስቲ እኔም ላግዛቸው ገብቼ ልስራ ይላል አይልም። አያመጡም እንዴ? አይሰጡኝም እንዴ? አታጠባኝም እንዴ? እምቢ ካሉትስ ያበላሻል አካባቢው፣ ጥቅም የለም። የመጨረሻ ዲፔንደንት እና ወላጆቹ ከምሬታቸው የተነሳ አንዳንድ ጊዜ በተለይ እስቲ ያልወለዱት ከሆነ ምን ሊሉ ይችላል? ኧረ እዛ ልጅሽን ያዡ። ያልወለዱት አንቺ እያለቀሰልሽ ነው እዛ ያዡ እንዴ ሁሉ ያበላሻቸዋል። እሺ ያዡ ልጅሽን። እየሰማችሁ ነው? ልብስን ያበላሹታል። ስምህን ላይ ምንህ ላይ መንፈሳዊ ሕፃናት የሆነ ነገር አልተሟላልኝም ብለው ወተት ጡት አንሶኛል ብለው በቃ ይቀውጡታል አልኩ። አገሬ ምን አደረገችልኝ አትበል፣ እኔ ለአገሬ ምን አደረኩላት በል። እሱን ወደዚህ እናምጣውና ቸርች ለኔ ምን አደረገችልኝ አትበል፣ አንተ ለቸርች ምን አደረክላት? እና አንዳንድ ጊዜ ምን ሊል ይችላል እግዚአብሔር አገልጋይ መጋቢው ባለ ጡቱ እኔ ምን ይሄን ሕዝብ ሁሉ ወለድኩት እንዴ? መሮት እኮ ነው። ዘኍልቍ 11:12 እስራኤል ከግብፅ ወጡ። ብዙ 100,000 ሕዝብ ተደባልቆ የወጣ ሕዝብ ነበር ይላል መጽሐፍ ቅዱስ። እንደው አጻጻፉ ይገርመኛል። እስራኤልም በወጡ ጊዜ ይላል ከግብፅ ምድር በወጡ ጊዜ የአብርሃም ዘሮች የኪዳን እውነተኞቹ የተዋጁቱ ወራሾቹ ማለት ሲወጡ ይላል አብሯቸው ተደባልቆ የወጣ ብዙ ሕዝብ ነበር ይላል። ተደባልቆ የወጣ ኢየሱስ እንዴና እንክርዳድ ተደባልቆ የወጣ ብዙ ሕዝብ ነው። ይወጣሉ ግን ተደባልቆ የወጣ ከዛ በየሄዱበት ቦታ እነማን እንደሚረብሹ ታውቃላችሁ? የእስራኤል ልጆችም እንዲያሉ የእስራኤል ልጆችም እንዲያሉ ይልና ሄደ ስታጠናው ነገሩን የጀመረው ሰውዬ ወይም ነገሩን የጀመረው ግለሰብ ተደባልቆ ከወጡት ያንዷ ልጅ ይላል ወይም አንዱ ይላል።
ተደባልቀው የወጡትም ሕዝብ ጎመጁ ይላል። ከዛስ የእስራኤል ሕዝቦች አብረው አለቀሱ። ተደባልቀው ከወጡትም መካከል የአንዲቷ ልጅ የእስራኤልን አምላክ ስም ሰደበ ይላል። ከዛ ሙሴ ምን ላድርገው ይላል፣ በድንጋይ ወገረገደለው። ተደባልቀው የወጡትም ሕዝቦች ጎመጁ፣ እስራኤልም በየድንኳኖቻቸው ቁጭ ብለው አብረው አለቀሱ። እግዚአብሔር ይያል። በትንሹም በትልቁም ነገር ወደ ሙሴ ነው የሚሮጡት። 2 ሚሊዮን ሕዝብ በላይ ወደ ሙሴ ነው የሚሮጡት። ይሮጡና ሙሴ ቁርስ አምጣ። እንዴ የትላንቱን የሰፈራችሁትን መና ወቅጣችሁ አትበሉትም ወይ? እንደሱ ነው እንዴ? እሺ ወቅተህ በል። ሙሴ ምሳ። እንዴ ምሳ ላይ እኮ ያንኑ መና ቂጣ ብታረጉት ብትጋግሩት እኮ ሌላ አይነት ጣዕም ይዞ ነው የሚመጣ። እንደሱ ነው እንዴ? እሺ ሙሴ ስጋ። ጠዋት ከሰዓት ማታ ጠዋት 2 ሚሊዮን ሕዝብ ሙሴን አምጣ 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 አምጣ። ሙሴ ምንና ጊዜ የለም። አምጣ አምጣ። በትንሽ በትልቁ ነው። አዎ ያወጣህን ልትገድለን ነው። እሺ ደግሞ ወጥተን የት ነው የምንቀበረው አሉት። ደግሞ ጭራሽ ሲጠይቁት እዚህ ይላቸዋል። ሙሴን ምን እንዳሉት ከግብፅ ምድር አወጣህን እና አሁን የምንቀበርበት መቃብር የለም። አሁን ከተለያየ ሀገር አጥቢያ ቸርቾች አሉንና ይደውላሉ። ዴቭ አሁን ጥሩ ነው፣ ቸርቹ እየተደራጀ ነው፣ ሰዎች እየመጡ ነው። አሁን ደግሞ መቃብር፣ የመጀመሪያ ጥያቄያቸው መቃብር ነው። ሰው የሚያስጨንቀው ምንድን ነው? መቃብር ምናምን ምናምን። አሁን መጡና ሙሴን ሁሌ ቁርስ፣ ምሳ፣ እራት ምን በላው ምን ጠጣው አምጣ 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 አምጣ። አንዱ እዛ ይሞታል። ሲሞት ሙሴ እዚህ ህዝብ እያስተዳደር ሙሴ እኔ ቤት አይመጣም ለቅሶ ይላል። እዛ ጋር በዛው ዕለት ሰርግ ነው፣ እዛ ዳን ሰፈር ላይ እዛ ሰርግ ያለበት ሰውዬ ደግሞ እንዴ ምንድነው ሙሴ እኔ ሰርግ ላይ አይመጣም ይላል። በቃ በጣም ሊበጣጠቁት ሰውየው ወንድ ነው። ምን አይነት ጸሎት ጸለየ መሰላችሁ? ሙሴም ህዝቡ በወገኖቻቸው ሰው ሁሉ በድንኳኑ ደጃፍ ሲያለቅሱ ሰማ። ኦኬ የሚያጉረመርም ወይም የህፃን ልጅ ትልቁ መገለጫው ምንድነው? የለቅሶ መንፈስ ነው ያለበት። ህፃን ልጅ ጡት የሚጠባው በምንድን ነው? በሳቅ ነው የሚጠይቀው። ሲስቅ ነው እናትየው ጡት ያስፈልጓል ምትለው ነው። ለጡት እንኳን ምንድነው ጡት አይደል? ይሄ አልቃሻ እንትን አልቃሻ ማለት ጸሎት አይደለም። ጸሎት ላይ ማን የማለቅሳለሁ፣ አምልኮ ላይ ማን የማለቅሳለሁ። ግን ይሄ በክርስትና ህይወቱ እንዲህ አላረጉልኝም፣ እንዲህ አልሰጡኝም፣ እንደዚህ አልሆኑኝም፣ እንደዚህ ያለኝ ቤቴ አልመጡም፣ ጡት አላጠቡኝም፣ ሲቆጠቆጠኝ ጨርቄን አልቀየሩም ብሎ የሚያለቅስ ክርስቲያን እንዴ? አንድ አባት ለክስ መጡ፣ መሪዎችን ሊከሱ። ምን ነው ጠፉ ስላቸው ምናልባት ካሉ ያው ለመማማር አብረን ለማደግ ስለሆነ ምሳሌ መሆን፣ እዚህ መድረክ ላይ ምሳሌ መሆን ራሱ መባረክ ነው። ምክንያቱም ያንተ ህይወት ለብዙዎች ትምህርት ይሰጣል ማለት። ምን ነው ጠፉ ስል ማን መጥቶ ጠየቀኝ? እነ ሻምበልም እንኳን አንዳቸውም አልመጡም አሉ። ከዛ ያልኩት ነገር ምንድነው? እርሶ ጠርተው ነበር ወይ ደውለው አልኩ። አልጠራውም አሉ። ሁሌ ማወራው ነው። ጥቅስ አውጥቻ ሳይቻል መጽሐፍ ቅዱሱ ምን ይላል? ከናንተ መሐል የታመመ ሰው ቢኖር ሽማግሌዎች እያሰሱ ይፈልጉት። የታመመ የኛ አባል የታመመ እንደ 500 አባል በስልክ ነው መታመሙ የሚታወቀው። በምንድን የሚታወቀው? ሰውየው ካልነገረ ማለት ነው። ሰውየው ካልነገረ። ስለዚህ መጽሐፍ ቅዱስን ብሎ ጻፈ ያዕቆብ ላይ ከናንተ መካከል የታመመ ማንም ቢኖር ከፈለገ ፍላጎቱ ካለው የቤተ ክርስቲያን ሽማግሌዎችን ወደ እርሱ ይጥራ፣ እነርሱም ሄደው ይጸልዩለት። እኛ ጴጥሮስ የቤተ ክርስቲያን ሽማግሌዎች በየቤቱ እየዞሩ ነውረኛ ረብ እንዳይፈልጉ ብሎ አግዷል። ከቸርቾች አይደለም የምንቀዳው፣ ቃሉ ላይ ነው። ሽማግሌዎች በየቤቱ እየሄዱ ነውረኛ ረብ እንዳይፈልጉ ተጽፏል። ለዚህ የሚፈልግ ሰው ሽማግሌዎችን ምን ያደርጋል? አቤት ይጠራል። ዳኜ ቤቴ እንድትመጡ ፈልጋለሁ፣ ጋሽ ለጌ መታችሁ እንድትጸልዩልኝ ፈልጋለሁ ብለ እንዴ እኛና ክብርህ እንዴ? አንተ እኮ ነው እኛን ማክበር ያለብን። ማለት ግልጽ እንነጋገር፣ ሲሪየስ። የቸርች ሽማግሌዎች ያክብሩህ እንዴ? ወንድማችን ምናምን ወይ ምናምን ይበሉ እንዴ?
አንተ ከሆነ ማክበር ያለብህ። ጥቅሱ እኮ የሚለው የቸርቹን ሽማግሌዎች ይልቁንም የሚገዟችሁና ስለናንተ የሚደክሙትን አክብሯቸው ያለው ላንተ ነው። በተለይ እንደ ግለሰብ ፐርሰናሊ ማለት ያችሁ ሁሉን ነገር እንትን አይሉም እንዴ አይጠይቁኝም እንዴ? ይሄን አሁን እዚህ ጋር ያለው ግማሹ ህዝብ የዚህ ቸርች አባል አይደለም። ግን በምትሄዱበት ቦታ አባል በሆናችሁበት ቦታ እንደዚህ አይነት የሕፃንነት ባህሪ በአጥቢያ ቤተክርስቲያን ላይ እንዳታሳዩ ነው። ባለበት አጥቢያ ሁሉም የክርስቶስ ቤተክርስቲያን ሁሉም ክርስቶስ የሞተለት ክርስቶስ ዋጋ የከፈለለት የተቤዠው አጥቢያ ነው። በየስፍራው ያለው የጌታ የኢየሱስን ስም በየስፍራው የሚጠሩ ሁሉ የክርስቶስ ቤተክርስቲያን ናቸው። በዛ ያሉ ሽማግሌዎች፣ በዛ ያሉ መሪዎች ለምን እንደው አላጠቡኝም ብሎ ማለት መንፈሳዊ የሕፃንነት ምልክት ነው ማለት ነው። ባይዘው እዚህ ጋር የሚያለቅሱት ሰዎች በእድሜ ሕፃናት ናቸው ወይስ የእስራኤል ሕዝብ ነው? እስራኤል ሕዝብ በጣም ትልልቅ ጺማቸው ምናምን ነው። ሽማግሌዎች አሉ፣ እናቶች አሉ። መጽሐፉ ግን ሲያለቅሱ ሰማ። የእግዚአብሔርም ቁጣ እጅግ ነደደ፣ ሙሴም ተቆጣ። እግዚአብሔርም ሙሴም ተቆጡ እንጂ ሕዝብ ያለቀሰ ብሎ ከንፈር አልመጠጡም። እግዚአብሔርም ሙሴም ተቆጡ። ሙሴም እግዚአብሔርን አለው፣ ለምን በባሪያ ላይ ክፉ አደረክ? ለምንስ በፊትም ሞገስ አላገኘውም? ለምን የዚህን ሕዝብ ሁሉ ሸክም በእኔ ላይ አደረክ? አንተ ለአባቶቻቸው ወደ ማልክላቸው ምድር አድርሳቸው ዘንድ ሞግዚት የሚጠባውን ልጅ እንድትታቀፍ በብብት ቀፋቸው የምትለኝ በውኑ ይህን ሕዝብ ሁሉ እኔ ጸነስኩትን ወለድኩትን? ወንድ ጸላይ ነው። እኔ የእግዚአብሔር ሰዎች ደስ የሚሉኝ ታውቃለህ? አይፎግሩም። እግዚአብሔር ፊት እንደወረደ ነው የሚጸልዩት እንጂ እግዚአብሔር ሆይ ምንድነው? በእርግጥ አገልግሎት የተባረከ ነገር ነው። ምን አይነት ለምንድነው በፊት ሞገስ አላገኘውም እንደ ይህን ሕዝብ ተሸከም የምትለኝ? ደግነቱ አዲሱ ኪዳን ሊቀ ካህናት ኢየሱስ መሆኑ እንጂ ጴንጤ እኮ ተራክፎ ነበር የሚቀረው። ኢየሱስ አብን እንደዚህ አይለውም። ኢየሱስ አብን እንዲህ ያለው ኢየሱስና ሙሴን ሲጀመር እናወዳደር። ሙሴንና የቸርች አገልጋዮችን ግን እናወዳድራለን። ዘሴም ነን እና ልንጸልይ እንችላለን ማለት የምንበላ ምንድነው? ለቅሶ የምንበላውን ስጋ ስጠን ይላሉና ለዚህ ሕዝብ ሁሉ የምሰጠው ስጋ ከወዴት ወስዳለሁ? እጅግ ከብዶኛልና ይህን ሁሉ ሕዝብ ልሸከም አልችልም ይለዋል። አሁን የሕዝቡ ለቅሶ ምንድነው? ሙሴ እንስራ፣ እናግዝህ፣ አብረንህ እንጸልይ ነው ወይስ አምጣ ስጋ ስጠን? ስጋ ስጠን። ሽንኩርትስ፣ በጢህ፣ ድንች፣ ዱባስ አምጣ ነው ሁል ጊዜ ሰውየው። ስለዚህ እነዚህ ሰዎች ሕፃን ልጅ ወላጆቹ ላይ ተጠግቶ ሁሉን ነገር አምጡ እንደሚል የመሪዎቹ ወይም የአገልጋዮቹ ምኖች ናቸው? ጥገኞች፣ ዲፔንደንት ናቸው። ካላጠባቸው በቃ። ስለዚህ ዲፔንደንሲ ወይንም እኔም እስቲ አድጌ ያለው እስቲ ቸርች ምንድን ነው የሚደረገው? ምን ልስራ? ምን ላግዝ? ከማለት አልፎ ሁሉንም ነገር አይሰጡኝም እንዴ? አይጠይቁኝም እንዴ? አይመጡም እንዴ? አንተ ለምንድን ማትመጣው? ምልክቱ ምንድነው? ሁሉንም ነገር ከምኖች መጠበቅ። አቤት ከመሪዎችና ከአገልጋዮች ሁሉን ነገር መጠበቅ። ሁሉን እንደው አለ እኮ የምትጠበቅ። አሁን ከኔ የምትጠበቀው አለ። ለምሳሌ ዴቭ አያስተምረንም እንዴ? ዴቭ ትምህርት አይጀምርም እንዴ? ምክንያቱም እኔ ጸጋዬ ማስተማር። ዴቭ ምንድነው አትጀምርም እንዴ? ይሄ ልክ ነው የምትጠይቀው ነገር። ከዚህ አልፈ ግን ዴቭ ኑሮህን ትተህ መኝታህን ትተህ እየዞርክ በየቤት አትመጣም እንዴ? የካቲት ላይ ትንሹ ልጄ ልደቱ ነው። መጋቢት ላይ ትልቁ ልጄ ልደቱ ነው። ታህሳስ ላይ ደግሞ ሴቷ ልጄ ልደቷ ነች። የሶስት ልደት ኬክ ስበላ ነው ራሱ እንዴ። ሼር አድርግ እንጂ የካቲት ላይ እኔን ጋብዝ፣ መጋቢት ላይ ሀብቴን ጋብዝ። አይደል? መከፋፈል ነው። ለምሳሌ እንደው ይሁን ብዬ ነው አለ። ጨዋታ ነው ባይዘው፣ ለጨዋታም ነው ለትምህርትም ነው። ለምሳሌ አሁን እነ ሻምበል እነ ጋሽ ለገሰ በዚህ እድሜያቸው ኬክ መብላት እኮ ሕክምና አይፈቅድላቸው። ግን ምንም ታረገው ምንም ያክል ክሬም ተጋገርና አይመጡም እንዴ? ምንም ስለነሱ እኮ ማሰብ የለም። አይመጡም እንዴ አይባል። አባቶች ናቸው። ኧረ ለነሱ ጤና ብለ ማሰብ እኮ አለ። ሁለተኛ አላብዛው
ደካማ የአመጋገብ ስርዓት ነው ያለው ህፃን ልጅ። መንፈሳዊ ህፃን ትልቁ ሌላ ምልክቱ ባህሪው ማለት ነው ደካማ የአመጋገብ ስርዓት፣ ዊክ ዳይጀስሽን አለው ማለት። ህፃናት ታውቃላችሁ ጨጓራቸው ጠንካራ ነገር አይበላም፣ ቅባት አይችልም፣ ምንም አይፈጭም፣ ዊክ ዳይጀስሽን ያላቸው። ስለዚህ ምንድነው የሚሆነው? ጠንካራ የሆነ መብል መብላት አይችልም። ጠንካራ የሆነ የምግብ ስርዓት የመፍጨት ስርዓት የላቸው። ለዚህ አንዱ የህፃንነት ባህሪ ሁሉ ጊዜ የመጀመሪያ ደረጃ ትምህርት የህፃንነት ትምህርቶችን እነሱ ላይ መቆየት ነው ወይም መማር ነው። ትልልቅ የሆኑ በጣም ያደጉ ጥልቅ ትምህርቶች ውስጥ መምጣትም አይፈልጉም፣ መግባትም አይፈልጉም። እቺ ሁሌ ለመርናት የጴንጤ በቃ ምናቆ መረዳት አለ። የጴንጤ መረዳት፣ የጴንጤ ትምህርት፣ የጴንጤ የሁሉ ጊዜ ቸርች ስንሄድ ሁሌ ምን ሰማው ሁሌ። አሁን እስቲ ቤት ገብተህ ቲቪ ክፈት፣ ጥልቅ ነገር የለም። ብትከፍት ዛሬ እንትን ይሰበራል እንትን ይሆናል ምናምን። በቀደም ዛሬ ሰበርኩት ብሎ ነበር። የበቀደሙ ዛሬ ያለው ቀን ላይ አልተሰበረም ማለት ነው። አሁንም ክፈተው፣ ዛሬ አንተ ቀን ነው። ዛሬ በቀደም እኮ የዛሬ ሳምንት ላይ ዛሬ አንተ ቀን ነው ብሎኝ ነበር። ያን ቀን ላይ አልሰራም ማለት ነው። እና ኤቭሪ ታይም ዘ ሴም በቃ ምንድን ከዛ እንውጣ ማለት የወጣ ነገር የለም። ከዛ በቃ እሺ ዛሬ ቃል እንካፈላለን፣ አዲስን ነገር አበቅላለሁ፣ እርሱም በቅርቡ ይሆናል፣ ያዕቆብ ስር ይሰዳል። አሜን። ይሄን ትምህርት በህይወቴ ማአት ጊዜ ነው የሰማው። ጌታም በኋላ እየተራመደ መጣ። በቃ ይገባሃል ምንድነው ሲባል ሁሉ ጊዜ የሚመረጡ ትምህርቶችና ጥቅሶች ከኛ ቻሌንጅ ጋር በደም ስሙ ከኛ የህይወት ትግል ጋር የሚሄዱ ናቸው። አንድም ቀን የኛን የህይወት ትግል አስወጥቶ እስቲ የኛ መቼስ ትግላችን አያልቅም፣ እስቲ አንዳንዴ ስለ ራሱ እንስማ፣ እሱ ምንድነው የሰራው፣ እስቲ እሱ ማን ነው ራሱ አይነሳ። በቃ ይገባል። ዛሬ የምንካፈለው ቃል ሲል ከቻሌንጆች ጋር እስቲ ቤት ስራ ልስጣችሁ። አሁን ግቡና የሆነ ቲቪ ክፈቱ፣ 3 ቻናሎችን ክፈቱ፣ ቀይራችሁ ምናልባት አንዱ ስለሱ ሊነግር ይችላል። አብዛኞቹ ከሰው ነገር ጋር ከሰው ችግር ጋር ያው ከቻሌንጆች ጋር የተያዙ። እንደምታውቁት ብዙ አመት በቻሌንጆቻችን ዙሪያ ተሰብኳል፣ ተጸልየዋል። ግን አሁንም ቻሌንጅ አለብን የለብን? እሺ አሁንም ያን በቻሌንጃችሁ ዙሪያ ብቻ ያስተማርኩ አመቱን ሙሉ ዛሬ ደግሞ በባህር ላይ ይመጣል እየተራመደ አበረከተ፣ ዛሬ ደግሞ ያበረክትልሃል። ሁሉንም ፈወሳቸው፣ ዛሬ ደግሞ ትፈወሳለህ እያል ቻሌንጆቻችሁን ብቻ ሶሉሽን ለመስጠት አልኩ። የዛሬ 2 አመት ቻሌንጅ የለም? አይኖራችሁ? ይኖራል አይኖር? በዛ አይነት ተመሳሳይ ነገር 1 አመት 2 አመት 3 አመት 4 አመት እና አሁንም ያንኑ አይነት ተመሳሳይ ነገር ምን ፈልኩ ሆነ ዊክ ዳይጀሽን ነው። ወደ ጠለቀ ነገር፣ ወደ ትልቅ ነገር፣ ወደ ሚስጥራዊ ጳውሎስ ወዳያቸው መገለጦች፣ ጳውሎስ ወዳየው መገለጥና ራእይ ይገባለሁ ወዳላቸው ነገሮች ውስጥ ላንገባ ነው ማለት ነው። ስንቱ ክርስቲያን በጌታ ቤት 20 አመት ከቆየው ስንቱ ክርስቲያን ነው ዮሐንስ ራእይን የሚያውቅ? ዮሐንስ ራእይ እንዲህ ነው አሁን ያለነው እዚህ ጋር ነው፣ ቀጥሎ በዚህ ነው፣ መጨረሻ እንዲህ ይሆናል የሚለው ስንቱ ክርስቲያን ነው? ዮሐንስ ራእይን ራሱ መክፈት አይፈራም። አየ አሁን ነፃነት የሚባለው ባጭሩ ጠንከር ያሉ ትምህርቶች የማይመች ሲሆን ማለት እና ወተት ይሆኑ በቃ ምናምን እንዲ አፍ ላይ ምናምን ብሎና እንዲ እሱኛውን አይነት ቆይታ ማለት እሱ የሕፃንነት ምልክት ነው። አንደኛ ቆሮንቶስ 3:2 ቁጥር 1 እኔም ወንድሞቼ የሥጋ እንደመሆናችሁ ክርስቶስም ሕፃናት እንደመሆናችሁ እንጂ መንፈሳዊ እንደመሆናችሁ ልናገራችሁ አልቻልኩም። አሁን ጳውሎስ ሊናገራቸው ኦር ሊያስተምራቸው የሚፈልገው ትልልቅ ነገር ነበረው ወይ? አመለጣቸው። ጳውሎስ ለሱ የተገለጠለት የሰማው ቃል የሚረዳው ነገር ያየው ዓለም ወዘተ ብዙ ሴክሬት ብዙ ሚስትሪስ ነበሩ። እነሱን ሊነግራቸው ይፈልጋል። ቆሮንቶስ ቤተክርስቲያን ጳውሎስ ያን ያህል ጊዜ ቆይቶ ሳይነግራቸው ተለያዩ። ወይኔ ቆይቶ አብሮ አስተማራቸው፣ ጌታን ተቀበሉ፣ ወንጌል ሰበካቸው፣ ጌታን ተቀበሉ። የተወሰኑትን አጠመቀ፣ ሌሎች አጠመቋቸው። ቤተክርስቲያኗ ተመሰረተች፣ ትልቅ ጉባኤ ነች።
ከዋና ነገር ገና እያስተማራቸው ጣዖት ማምለክ ክልክል ነው እያላቸው ፍርድ ቤት ሄዶ መሟገት አግባብ አይደለም ምናምን እንደዚህ ትንንሽ ነገር እያስተማራቸው ምን አለ አይ በጣም ልናገራችሁ የምፈልገው ትልቅ ዶክትሪን ነበር ትልቅ አስተምሮ ግን ያንን ልናገር አልቻልኩም። ቀጥሎ ምን ይላል? ገና ጽኑ መብል ለመብላት አትችሉም ነበርና ወተት ጋትኳችሁ። ገና ስጋውያን ናችሁና እስካሁን ድረስ ገና አትችሉም፣ መብላት አትችሉም። በጣም ትልልቅ ነገር ልናገራችሁ ነበረ። መንፈሳዊ እንደመሆናችሁ ልናገራችሁ አልቻልኩም። እንደ አንድ ስፒሪቹዋል ሰው ከላይ መንፈሳዊ ሰው ሁሉን ይመረምራል እንደተባለው ሰው አድርጌ ላስተምራችሁ ግን አልቻልኩም። ለምን ሲባል ገና ጽኑ መብል ለመብላት አትችሉም ነበርና። ለዛ ነው ትቻችሁ የርኩት። ገና ልትበሉ አትችሉም። ጠበቅኩ፣ አየሁ፣ ስራ እዛ ጋር አለ፣ ሌላ ነገር አለ፣ መጠቀም ይፈልጋ አካል አለ። እናንተ ግን እዛው ጋር ቆያችሁብኝ። ለዛ ነው አለ። ይሄን ከሄደ በኋላ ነው የሚጽፍላችሁ። ጽኑ ነገር ልትበሉ አልቻላችሁም። ሕፃን ልጅ ወስደ አጥንት ጋጥ ብትሎ ምንድን ፊቱን ነው የሚመልሰው። በጣም ነው የሚደብረው። ስለዚህ ንዱ ምናምን ያቦካ በትንሽ ነገር ነው ታረጋው። እሱንም ራሱ በቃ መከራ አይቶ እሱንም ይገፋል አንዳንድ። ከዛስ ከሽ የሚል ነገር ታመጣለታል። ከሽ ስታረግ በቃ ደሞ ቀይ የሚበራ ነገር አለ። እሱን ነገር ታበራለታለህ። ወይ ደግሞ ሸውደት አጎርሰዋል። ኃጢአት አይደለም። አንድ ሰው በጌታ ሕፃን በሆነበት ጊዜ ትልልቅ ትምህርቶችን አለመማሩና አለመረዳቱ ኃጢአት አይደለም። ኃጢአት ወይም መጥፎ የሚሆነው ሶስተኛ ላይ ስንደርስ ነው። ኢግኖራንስ ይባላል። ወይም ድንክነት ወይም እንደዚህ ነገር ኢግኖራንስ ማለት መጀመሪያ በጌታ ስንሆን የታወቀ ነው። የደህንነት ትምህርት እንማራለን፣ ጥምቀት እንማራለን፣ እንደዚህ ነገር እስ ኖርማል የታወቀ ነው። እንደውም የዛን ጊዜ የሚሳሳተው ማን ነው? ጠንካራ ትምህርት ላስተምር ካለ የሚሳሳተው ማን ነው? ምናልባት የምፈራውን እዚህ ቸርች ያሉን ወንጌላዊ ደህንነት የምታስተምሩ ሰዎች ምናልባት ትጓጉ ይሆናል ብዬ አስባለሁ። ወይኔ ይሄ ልጅ ጌታን ገና ተቀብሎ ደህንነት እየተማረ ያለ ልጅ ማለት ነው። ቶሎ ብዬ ደህንነት ጥምቀት አስተምረው ወደ ሶስቱ ወገኖች ልግባ። አሁን የነሱ ጉጉት ሊኖር ይችላል። ይሄ ሰው ሶስቱን ወገኖች ቢማር የሆነ ኖሌጅ ያገኛል ምናምን ነገር። ግን ወገኖች እንጎዳዋለን። ለምን መሰላችሁ? እኛ አሁን ያለንበት ጋር የደረስነው በአንዴ ነው እንዴ? አንድ ልጅ ተወልዶ በማግስቱ እናቱ ስታየው ሜትር ከ50 አድጎ ቢገኝ ኖርማል ነው እንዴ? በኢየሱስ ስም ነው የሚባል ነው። ስለዚህ ለኔ ደህንነት እየተማረ ገና ሊጠመቅ እየተዘጋጀ ያለ ልጅ መጥቶ ስላሴን ካብራራልኝ በኢየሱስ ስም ነው። ማን ያስተማረህ ነው? አስተማሪው ምን አርጎታል ማለት ጭንቅላቱና እግሩን ይዞ ምን አርጎታል? በቃ እንዲህ ስቦ ነው ያሳደገው። ኖርማል እድገት አይደለም ማለት። አስተማሪው ሊጓጓ ይችላል እንደው ቢያቀለት፣ ወይ ደግሞ አስተማሪው ራሱ የማስተማር ፍላጎት ስላለው። መንፈሳዊ ሕፃን አንዱ ምልክቱ ጽኑ መብል መብላት አለመቻል ነው። እሺ አለመቻል አይፈረድም። ለምን? አንድን ሕፃን ልጅ ራሱ አጥንት ብላ ማለት ልክ ነው አይደል? አንድ ቦታ ጋበዘኝና ገብቼ ያገለገልኩ ዴቭ አንድ ጥርስ ነበራቸው። እሷንም ሰበርካት አንድ ጥርስ ነበረቻቸው። ሰብረህ ወጣት፣ እሷን ሰበርክባት። አሁን ድድ በድድ ናቸው ማለት ነው። ኦኬ የኔ ችግሬ ምንድነው? አቤት ማህበሩ ይሄን ሕፃን ልጅ አጥንት ጋጥ ብሎ እንደመስጠት ኢየሱስ ምን አለ? አዲሱን የወይን ጠጅ በአዲስ አቁማዳ ውስጥ ማድረግ ያስፈልጋል። ለካ እነሱ በአሮጌ አቁማዳ ናቸው። ትንሽ ነገር ነው ብልጭ ብሎላቸው የተሰበሰቡት። እኔ ደግሞ በቃ ከአጥንቱ ጀመሩ። ምንድነው የሚያወራው ብለው ነው የጨረስኩት ማለት ነው። አሮጌ አቁማዳ ውስጥ አዲሱን የወይን ጠጅ ከከተት ካለ አቁማዳው ይፈነዳል። መፈንዳቱ ይፈንዳ፣ ግን አዲሱም የወይን ጠጅ መሬት ላይ ይፈሳል። አሁን እነዛን ሰዎች እንግዲህ
ሌላ ጊዜ እግዚአብሔር ይረዳቸዋል። ግን በወቅቱ ግን ትምህርቴ ዝም ብሎ ነው የባከነው። አንድ ጊዜ ለአንድ ወንድም ደህንነት አስተምሮ እየሰጠሁትና ትልቅ ሰው ከዛ በዛ በመስኮት በኩል ሲሄድ 3 ናቸው ቁጭ ብሎ እንደ ጦጣ ያውታል ሴቶቹ። ሃሌሉያ እና ምንድነው ምናምን ዛሬ ምናምን ይላል። በእርግጥ ከሌላ ቸርች እንደመጣ በችኮላ ነው ወደ አስተማሪነት ያመጣ። ልጆቹ ጦጣ ሆነው ከዛ በኋላ ዞር ብዬ ሄድኩና ለወንድም ታመነ ከዚህ ሰውዬ ልጆቹን ተረከብ አልኩት። ልጆቹን ተረከብ። ሰውየው ስብከት ይለማመድባቸው እነዚህ ሰዎች ጥሩ አይመጡም። ነገዛው በሞራል ደግሞ ነብይ ሆነሻል ይላታል። ከዛ እኔን ትሰማለች። ከዛ ብዙ ትምህርት አለ፣ ገላትያ ጥናት አለ። ትሰማለች? አሰማም። እግዚአብሔር ተናግሮኛል፣ እኔ ነብይ ነኝ። እንደውም ልታስፈራራኝም ትሞክር ይሆናል። እኔ አልፈራም አይደለ እንዴ? ልጅ መጽሐፍ ምን ይላል? ኢየሱስ እንኳን እኛም ደህንነት ምናስተምር ኢየሱስ እንኳን በእግዚአብሔርና በሰው ፊት በጥበብም በእውቀትም ደግሞም በቁመትም ያድግ ነበር እንጂ ዋናው ጌታ እንኳን በአንድ ቀን አላደገ። እኛ እንዲህ አይነት አስፈሪ ልጅ መፍጠር የለም። ትላንት ጌታን ተቀብሎ ተጠምቆ ከዛ በኋላ መዘነው ገብቷል። መዘነው ከለቀቅነው ታውቃለህ፣ በቃ ጨረሰ ማለት ያወቀ ይመስሏል። ማአት ነገር ማወቅ ሲገባው ያመልጠዋል፣ ይጎዳል። በቃ ጨርሻለሁ ይላል። ስንት ነገር ያመልጠዋል ማለት ችግር የለውም። ባይዘው ህፃንነት፣ መንፈሳዊ ህፃንነት ችግር የለውም። ሁላችንም ያንን ስቴፕ ማለፍ ስላለብን ሶስተኛውን ስናይ እሱኛውን ፓርት ነው የምፈራው። መጀመሪያ ላይ እማቀው አንድ ነገር ነው። ስለ ኢየሱስ ነው የገባኝ። የመጀመሪያ የገባኝ እሱ ነው። ኢየሱስ ማን ነው የሚለው ማለት 3 ወርም ለመባረር 3 ወር ሲቀረኝ 3 ወር ሙሉ የሰበኩት ኢየሱስ ማን ነው የሚል ነው። እና ስለ ኢየሱስ ነው በቃ ሞር እንትን ያልኩት የሆነች እንትን አግኝቻለሁ። ግን ኢየሱስን ግን ለካ ገና ከዛ በላይ ከወጣው በኋላ ነው አሁን ማስተምራቸውን ነገሮች ያወቁት። ኦርቶዶክስ ሆኜ አይደለም። ያን ጊዜ ጥሩ ነው እዛ ቤት ውስጥ እየጸለየን፣ እኛ ቤት ጸሎት ነበር፣ ኃይለኛ ጸሎት፣ ያውም ቅንቅን ቢበላን እንኳን ማናክበት ማለት ነው። በቃ እሳቱ ነደደ። ያኔ ነበር የሆነ ቤት ስንጸልይ ትዝ ይለኛል። ከኦርቶዶክስ የወጣ ነው። መስታወቱ ላይ ውሃ ይንጠባጠብ ነበር፣ ላባችን ማለት ነው፣ ትንፋሹ። በቃ ተው በቃ ግለናል፣ ጥሩ ነው። እኔ አንዳንድ ሰው ሲግል እሷ ቀነች ትዝ የምትለኝ። እኛ ቤቱ እስኪ ያልበው ግለናል። ቤቱ እስኪ ያልበው እኛ አይደለ አንተ ነው የሚያልበው። እኛ ቤቱ እስኪ ያልበው ይሄ እስኪ ወረዛ ማለት ምንም አይደለም። ያ ዕውቀት ልክ ነው፣ በወቅቱ መሰረት ነው። ህፃንነት ላይ መጀመሪያ ደረጃ ትምህርቶች መማማር ልክ ነው፣ መሰረት ነው። መሰረት የሌለው ቤት ስለሌለ ግን ከ10 ዓመት በኋላ ወይም ከ6 ዓመት በኋላ እሱኛውን ትምህርት ጋር ከሆነ ገና አንደርስታንዲንጋችን እሱ አደገኛ ነው። ማደግ ማለት እንጂ ሁሌ ጣዖት ቤት መሄድ ክልክል ነው፣ በልሳን መጮ እኔ ራሱ ደከመኝ እሱ ትምህርት። በልሳን ማህበር ላይ መጮ ምንም ጥቅም የለውም። አሁንም እኮ እያስተማርኩ ነው። ከዛም ያልፋል እሱ እኮ። እኔ አሁን ሰው መንፈስ ነው ስጋ ነው ምንድን ነው እያለ ሰው ይጨቃጨቅ። እንትኑ እኮ ነው ስፑን ፊዲንግ እኮ። አንደኛ ሰው ምን እንደሆነ ካወቀ ትድናለህ። አቤት ትድናለህ። እሺ ሰው ምን መሆኑን በማወቅ ወደ ክርስቶስ ይታደጋል አይታደግ? ይታደጋል። አየህ ሰይጣን ጊዜህን፣ እድሜህን፣ አመትህን ሲበላ ስለሱ ስታወራ 1 አመት ከእድሜ ላይ ፉር። መጽሐፉ ግን የሚለው ኢየሱስ ክርስቶስን በማመንና እርሱንም በማወቅ ወደሚሆን ሙሉ ሰውነት ውስጥ የምትገባው ኢየሱስን በማመንና እሱን በማወቅ። ሰው ምንድን ነው? መንፈስ ነው፣ ነፍስ ነው፣ ስጋ ነው። እቺ ዕውቀት ሆና ደግሞ ፌስቡክ ላይ ትለጠፋለች። እኔ መንፈስ ነኝ። ከስር ደግሞ አንዱ እስቲ መንፈስ ከሆንክ በተዘጋ በር ግባ። ከእንደዚህ አይነት ሰዎች ጋር ብትሞት መልስ እንዳሰጥ የሆነች ብልጭ አለችልኝ ብሎ የሚራቀቅ ኧረ ክርስትና ብዙ ነው፣ ኧረ ክርስትና ሰፊ ነው፣ ኧረ የሆነች ከዩቲዩብ ላይ የምትገኝ ዕውቀት አይደለችም። ያቺ ሕፃንነት ነች።
እና ደካማ አመጋገብ ምን አለ? ገና ጽኑ መብል መብላት አለመቻል። ለምን? ህፃናት ናቸው። ኦኬ ህፃን ምን መብላት አይችልም? ጽኑ መብል መብላት አይችልም። ሁሌ ወተቷን እቺ መጀመሪያ አይዞ ሌላ አለ። ቁጭ ብለን ኤፌሶንን እናጥና ይባላል። እስቲ ቁጥር በቁጥር ምን ማለት ነው ይሄ? ጽኑ መብል ኢየሱስ ክርስቶስ ማለት ምን ማለት ነው? ክርስቶስ ኢየሱስ ማለት ምን ማለት ነው? እግዚአብሔር ዓለም ሳይፈጠር አስቀድሞ በኢየሱስ መረጠን። አሁን እንዲህ ብለው ምንም አይመስለዋል። አየ ጽኑ መብል መብል እግዚአብሔር ዓለም ሳይፈጠር በኢየሱስ መረጠን። በክርስቶስ ነው የመረጠን፣ በኢየሱስ አይደለም። ዝም ብዬ እንደው ምሳሌ እኮ ነው ማለት ትንሽ ፈጠጥ እንደው እንድናፈጥ